ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋውና ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። መንዴይ ሞርኒንግ ዓመት በዓሉ መስቀሉ እንዴት አሳለፋችሁት? ጥሩ ጊዜ እንዳሳለፋችሁት አልጠራጠርም። ዛሬ ስለ አንዳንድ ነገር ከአንዳንድ እህቶች ጋር ገብቼ ስናገር አንድ ነገር መጣብኝ። ሀገሪቷ እነዚህ አሁን የሚያስተዳድሯት ባንክ የማይረቡት አገሪቷ በብልጽግና ነበረች። በ27 ዓመት ውስጥ ፐርፌክትም ባይሆን በሰላም ወጥቶ ይገባል። ስራም ነበር፣ ፋክተሪዎች በየቦታው እየተከፈቱ ነበር። ብልጽግናንን ብለው መተው ነገሩን ሁሉ አፕሳይድ ዳውን ቀን የነበረውን ወደ ጨለማ፣ ጨለማ የነበረውን ወደ ቁልቁል ለቀቁት። ስለዚህ ነገር ወደፊት እናገራለሁ። በተለይ አሁን በጣም በሚያስፈራ ነገር አንድ የሰማሁት ነገር አለ። በጣም ነው የሚያስፈራው። አያችሁ፣ እዳችሁን ካልከፈላችሁ ሲዝድ ይደረጋል፣ እቃችሁ ይወሰዳል፣ እንትን ይላል። የገዛችሁት መኪና በዚህ የሰለጠኑት ሀገር ውስጥ መኪና ገዝታችሁ በየወሩ መክፈል ካልቻላችሁ የተወሰነ ወር ይጠብቋችሁ እና ከዛ መጥተው ፓርክ ያደረጋችሁበት ቦታ አፈፍ አድርገው ይዘው ትሄዳሉ። ኢትዮጵያን ኤርላይንስም እዚህ ደረጃ ላይ ደርሷል ይባላል። በጣም ነው የሚያዝነው። በጣም ስታር አላያንስ የሆነ እንትን ምክንያቱም በየቦታው ሲያርፍ ምን ሲል ክራይ እኮ ነው። አርፎ ነዳጁም ሲሞላ ምን ሲል ቢል ይላክለታል፣ የቼክ ቆርጦ ይልካል። እንደዚህ ነው። እንደ ማንኛውም ቢዝነስ የምታዩት ስሞል ቢዝነስ ያላችሁ ቢሉ ይላክላችኋል ማለት ነው። ሪሲቱ የቀዳው ሪሲቱ ይላክላችኋል። ከዛም በኋላ እዳ ይከፈላል። እንደማንኛውም እዳውን መክፈል አልቻለም። ቢኮዝ እነዚህ ሰዎች በጣም የሚያሳዝን ነው እና አሁን መጨረሻውን ካላሳመረልን ያለውን ንብረታቸውን ያለውን አሰቱን ቅርሱን የቀረችው እሱንም እስከ መሸጥ ይደርሳሉ እየተባለ ይፈራልና በጣም ያሳዝናል። ይህን ስሰማ በጣም ነው ያዘንኩት። አሁን ግን ወደፊት ወደዚህ ሰፋ አድርጌ እንደማውቀው አስቀምጣለሁኝ። ነገር ግን አነርሳ አገሪቷ ለረጅም ጊዜ ሰላም የሰፈነባት ቢኖር በዛ በ27 ዓመቱ ነው። አንዳንድ ጊዜም ከጎረቤት ሀገሮች ጋር ትንሽ ግጭትም ቢኖር ከርፊው አልነበረም። የሰዓት እላፊ በ9 ሰዓት ከ9 ሰዓት ወይም እስከ ሚድናይት በኋላ ከቤት የማይወጣበት፣ ትምህርት ቤት እንደማሽሩም የፈላበት፣ ዶክተር በየገጠር ቤቱም የነበረበት ያ ዘመን ናስታልጂያ ሆኖ እንዳይቀር እየቀረ ነው። ነገር ግን እጁ እኛ ጋር ነውና ይሄ ነገር እንዳይሆን መመለስ በጣም አስፈላጊ ነው። እነዚህ ሰዎች ኮምፕሊትሊ ወደ አይችን ሀገር ኮምፕሊትሊ እንዲህ ኖዝ ዳይቭ እንደሆነች ቁልቁል እንዳይወስዳት ወደ ሲቪል እንዳይወስዳት የወሰዷት ነውና መመንጠቁ አንዳንድ ጊዜ ጥሩ ነው ብዬ አስባለሁ። ነገር ግን ዛሬ እነዚህን ሰዎች የመታዋቸውን አያለሁ። ምክንያቱም በጣም ኢምፖርታንት ነው። ይሄ አንዱን የምታዩት አንድ ህፃን ልጅ በጣም መልካም ህፃን ልጅ ይሄ አቶ ጌታቸው ረዳ አስወልዷት ረዳሻለሁም ብሎ ፕሮሚስ ገብቶላት አንድ ነገር እንትን ሳይላት ነገራችን የተለመደ ነው። ስፐርም ዶነር ነው። ስፐርሙን ይረጭና እነዚህ ህፃኖች በርስ ኮንትሮል የለ ምን የለ ልጅ ይወልዳሉ። ሲወጣ ይሄ ጸያፍ እንትን ነው። ምን ይባላል በነጮች
ስፐርም ዶነር ነው ይባላል። ሸንቶ ልጁን የሰጠችው እንኳን እንዴት አይነት ያማረ ቆንጆ ልጅ ነው እና እንደሱ አይነቱን አቀፍ አድሮ ሪስፖንሳብለቱ ፖለቲከኛም እንደሱ አይነት ፖለቲከኛ እንደዚህ ቢሆን እዚህ ዌስተርን ወይንም የሰለጠኑት ሀገሮች ውስጥ እንዲች አይነሳሳትም። እንዲህ ባለፈው ጊዜ ፖልፔት ላይ ሆኖ ወጥቶ ይህንን ጠቅላይ ሚኒስትር ሲያሞግሰው እንኳን እዛ እንደዛ አይነት ቦታ ሊቀርብ ቀርቶ አንድ ወደ እስር ቤትም ተጠፍትቶ ይገባል። በዛ አብዛም ደግሞ ገንዘብን ከኢንካሙ ተቆርጦ ለልጅቷ ማሳደጊያ እስከ 18 እስከ 19 ዓመት ድረስ እስኪሞላው እንትን ይባላል። ያ ነው። እነዚህ ይህንን የምታዩት እችን ሴትዮ የምታዩት የሱ ያቺ ልጅ አይደለችም። እንዲህ አይነት ባለጌ አላዋቂ ምን ያህል በህዝቡ ላይ ህዝቡን በመናቅ ንቀት እኮ ነው። ንቀት ነው። የት ነው ያለው? ስሰማ መቀሌ ነው ያለው። ንቀት ውሸት ሆኖ በገንዘብ ለማታለል ያችን ሴትዮ ወጣችና ተናገረች። እኔ ይህንን አላውቅም ነበር ብሎ እንደዛች ልጅ አድርገው ከኔ ኢማጂን ኤአይ እንኳን አይደለም አርቲፊሻል ኢንተለጀንት እንኳን አይደለም የእውነተኛው በምንም ከዛች ህፃን ከዛች ከምታበረችም ሸጋ ነች ከዛች ከምታበር ህፃን ጋር አትገናኝም። ይቅርታ እንዲህ ብሎ አውጥቶ ሰምቼ ተልኮልኝ አይቼ አላወራሁም ነበር፣ አልተናገርኩም ነበር። አሁን እነዚህ ሰዎች በእውነቱ ያሉት መቀሌ ነው። በእውነቱ የሚያናፍሱት ነፈስ ለምን አመጣኸው ብትሉኝ፣ ይሄኛው ሰውዬ የምትመለከቱት በጣም ጀግና አንበሳ፣ ዘመኑን በትግል ያሳለፈ ወታደርም ሆኖ ኢትዮጵያን ብዙ ያገለገለ ከዛም በኋላም ደግሞ ተንተን ብሎ በዚህ በጦርነቱ ጊዜ ስፖክማንም ነበር፣ የሚሊታሪ ስፖክማንም ነበር። እየተናገረ እየተዋጋም በዓለም ውስጥ እንትን የሚል ነበርና ዛሬ ስለ ዲሞክራሲ እና ስለ ሚዲያ ነው መሰለኝ ሚቲንግ እንትን ብዙ ቦታ ስለሌለ ሽርንክ አድርጌ ነው ይነጋገሩ ነበርና ይሄ ሰውዬ ቅልብ አድርጎ ምን አለ፣ ከእንግዲህ ወዲያ እስካሁን በሰላም እየጠበቀን ነው። እውነቱን ነው። የምዕራብ ትግራይ እንዲመለስ በደቡብ ያለው እንትን ማኖር እኛ ሰላም ነው የምንፈልገው። አሁንም የምንጠብቀው ሰላም ነው። ነገር ግን የማይሆን ከሆነ ነዋሪዎቹ እንኳን እዛ ያሉት እንኳን እንሄዳለን እያሉ ነው አይደል እንዴ? መመለስ አለበት። ለዓለም እያሳወቁ ነው። የተፈራረመውን ውሉን የማያከብር መንግስት እንዴት አይነት መንግስት ነው? ስለዚህ ይዋ ሊደር እንጂ ይሄ ሰው ያለው የተናገረው ይዋ ሊደር እንጂ እንገባለን፣ ምዕራቧ የትግራዋ ቴሪቶሪ እንደ ቀድሞ ትመለሳለች። ይሄ የማንኛውም ሂውማን ራይትስ ወይንም ደግሞ የማንኛውም ሰላም ፈላጊ ምኞት ነው። ይህንንም ነው የተፈራረሙ። ይሄ ምን ይላል? ምን እንዳለ? አዎ እኔም የምፈልገው በሰላምነት ነው። ነገር ግን እንትን የሚል ነገር ጦርነት የሚሉትን ነገር አልቀበልም። ይሄ አልተናገረም። ጦርነት መጨረሻ ድንበርህን፣ አገርህን፣ ህዝብህን ስትል እስከ መጨረሻ የሚኬደው ድረስ ይኬዳል። ደስት አንተ እንደምትለው አይደለም። የሰላም ፈላጊ በአንድ እጅ እንደማይጨበጨብ፣ በአንድ እጅ እንደማታጨበጨብ ፓርትነር መኖር አለበት። ያ መንግስት ፓርትነር አልሆንም እያለ ነው። ያ መንግስት አልመልስም እያለ ነው።
3ኛ ዓመቱን አለፈ። እንዳንተ አይነቱ ሆዳሞች ዩቲዩበሮች፣ ሌሎችም እናንተ እዛው ዲሞክራሲ ይሄ ሰውዬ ደሞ የሱ እናንተን እነሱ ተዋግተው ደማቸውን ባፈሰሱበት እነዚህ አርበኞች ሉበት ዛሬ እዛ ሀገር ሆነ የውሸትን ጥሩምባ ፕሮፓጋንዳህን ትነፋለህ። ይሄንን 4 ኪሎ አታደርገውም። ይሄንን ከዛች ፕሮቪንስ ወጥተህ ስለ አብይ አህመድ ይሄን ያህል ውሸት አታወራም። ነገር ግን ያ እንዲሆን ያደረገ ይህንን አፍህን የውሸት መቆም እኮ አለበት። እዚህ በሰለጠኑት ሀገሮች ውስጥ ውሸት እንደዛ አይነት ውሸት ብታደርግ ያቺ ህፃን ልጅ ብትከስህ ትከፍላለህ፣ ትጠፈራታለህ። እንታውቃለህ። መብቴ ነው እኮ አይደለም። መብቴ ነው፣ ቋንቋ መብቴ ነው፣ መናገር መብቴ ነው አይደል? ነው መብትህ የኔን መብት መንካት የለበትም። ስታወራ የሌለውን ፈጥረህ ልታወራ አትችልም። ፍሪ ስፒች እንደዛ አልነበረምም፣ ወደፊትም አይሆንም። it's not free speech. in fact በተለያየ ነገር አነጋገሮችን ዲፋይን ያደርጓቸዋል። ዲፌም አድርጎኛል ብትል ያችን ዋሽተህ ኢንተርቪው አድርገህ ብልሃትችን የምትታየውን እሷም ከሳ አንተን ወደ ፍርድ ቤት አቀርባለች። ያቺ የወለደችለትን ስሟን አጥፍተህ በውሸት ተናገርከው፣ ያ ደግሞ ብዙ ያስቀጣሃል፣ ብዙም ያስከፍልሃል። የሰለጠኑት ሀገሮች ዲሞክራሲ አለን የሚሉት ሀገሮች ተብሎ ሀፕንትሊ ያቺ ሀገር የዚህ አቅም ባይኖራት እንደናንተ አይነቶቹ እዛውች ሀገርም ተቀምጣችሁ አንድነትን ስምምነትን ተፈጥሮ አንድነትን ለማድረግ ቢፈለግ አንተ ዩቲዩበር ነኝ ብለህ እንዴት አድርጌ ሳንቲሜን ወስጄ እኔም ቀለብበትን ነው የምፈልገው ነው የምትለው? እንደዛ ነው። ያ በጣም በጣም ያሳዝናል፣ ጸያፍም ነውርም ነው። ይሄ ሰውዬ የተናገረው ያ ስብሰባው ቦታ ስለ ሚዲያዎችና በሀገራችን ላይ እስካሁን ያቺ ቴሪቶሪ ከተፈራረሙ በኋላ ነው። ይሰማ ተፈራርመዋል እንዲመልስ አገሪቷ እንደ ያቺ ክፍለ ሀገር እንደ ራስ እንደ ቀድሞ ከጦርነት በፊት እንደነበረው እንዲሆን አንተ አልተፈራረሙም። አንተ ቁጭ ብለህ አንተና አንተን የመሳሰሉት ቁጭ ብላችሁ ፈጥሯችሁ ሰውን ለማወናበድ እሱን አይደለም የተፈራረሙት። ወይዘሮ ሞንጆሪኖ የተናገረችውን ሚዲያ እንደናንተ አይነቶቹ የሰላም ጠላቶች ሲሪየስሊ አንተን ከ4 ኪሎ ካሉት ፕሮፓጋንዲስቶቹ ለይቻ አላየን። ጀስት ቋንቋውን ተናገርክ እንጂ ቁጭ ብለህ ያላለውን ውሸት ስሙት እስቲ ብለህ በቲክታክ ላይ አወጣው ፍሉን። እኔ ደግሞ ምንድነው ብሎ ከኤ እስከ ፔ አዳመጥኩት። የት ቦታ ነው ያለው? at the end አንድ እጅ አያጨበጭብም። እስከ መቼ? ያ የሞተለት ከህፃንነቱ ጀምሮ ታግሎ የሞተለት ህዝብ ዛሬ 41% በየቦታ ነው ያለውና እውነቱን ነው። እስከ መቼ ሊጠብቅ ነው? አንተ ዩቲዩብህን ትንብለጃቅ አድርገህ
ከኪስስ እስኪሞላ ነው ሳንቲም የሚጠበቀው ነው። ይሄ ህዝብ መመለስ አለበት። የሱ ጊዜን ለዛ አጥፋ መመለስ አለበት። ለዛ አጥፋ ጊዜህን እንደተፈራረማችሁት መመለስ አለበት። ስታወሩ ሰምቻችሁ አላውቅም። ወገኖቼ ሰዓቷ ደረሰች። እግዚአብሔር ከእናንተ ጋር በርቱ።